ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ይድረስ እያልን የሰዓቱን ዜና ይዘን ቀርበናል። በኤርትራ የቤት ለቤት አፈሳ መጀመሩ ታወቀ። ኒውስ ላይን የተሰኘ መጽሔት ከሰሞኑ ኢትዮጵያ ኤርትራን በተመለከተ ሰፊ ትንታኔ ይዞ መጥቷል። በትንታኔው ሁለቱ ሀገራት ጦርነት ለመጀመር አሳቻ አጋጣሚ እየጠበቁ ያለ ሲሆን ኢሳያስ አፈወርቂም የኢትዮጵያን ውስጥ ትኩሳት በማቀጣጠል ተጠምዷል ሲል ከሷል። ዘገባው ኤርትራ በወጣት የሰራዊት እጥረት ተመታለች ያለ ሲሆን ባለፉት ሳምንታትም በኤርትራ ከተማ የቤት ለቤት አፈሳ እየተደረገ መሆኑን ጠቅሷል። ይህ አፈሳ ወጣቶችን በመመልመል ይመጣል ተብሎ ለሚጠበቀው ጦርነት ከማዘጋጀት አንጻር ይገመታል። ብዙዎች የኤርትራ እናቶች ግን በዚህ ዜና ተደናግጠዋል። ልጆቻቸውንም እየደበቁ ነው። ውጥረቱ ጨምሯል። ከዚህ ጋር በተገናኙ ተጨማሪ መረጃዎችን ሰብስበን ለእናንተ ይዘን ቀርበናል። አንድ አፍታ ሚዲያ ትላንት ይዞ የወጣው ምስል ብዙዎችን እያነጋገረ ይገኛል። ጎግል ማፕ አሰብን በኢትዮጵያ ስር ያካተተ ማፕ ይፋ ማድረጉ ተገልጿል። ምስሉ ላይ እንደምንመለከተው አሰብ የኢትዮጵያ አካል ሆኖ ነው ጎግል ማፑ ላይ የሚታየው። ይህ ከምን የመጣ ነው? ኤርትራዎችን አስደንግጧል። በዚህ ጉዳይም ተጨማሪ ይዘናል። ትላንት ከሰዓት ጀምሮ በአብዛኛው ሲናፈስ ያለው ወሬ በዩኒቨርሲቲዎች የተነሳው ተቃውሞ ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ትምህርታቸውን ሲያጠናቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ከ2019 ትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ ህዳር 8 በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎች ተቃውሞ ማሰማታቸውን ዋዜማ ሬዲዮ መዘገቡን አንድ አፍታ ሚዲያ ዘግቧል። የተማሪዎቹ ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት ትምህርት ቤቶች መካከል አምቦ፣ አርሲ፣ ቡሌ ሆራ፣ ሰለሌ፣ ወዳ ወላቦ ድሬዳዋ ዩኒቨርሲቲዎች እንደሚገኙበት ሬዲዮ ጣቢያው ምንጮችን ዋቢ አድርጎ ዘግቧል። ተቃውሞ ያሰሙት ተማሪዎች ካስተገቧቸው መፈክር መካከል የመምህርነት ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነቱ የሚለውም እንደሚገኝበት ጠቅሷል። ይህ ተቃውሞ ዛሬም እንደሚቀጥል ይጠበቃል። ከዚህ ጋር ከተለያዩ ዩኒቨርሲቲዎች ያገኘናቸውን መረጃዎች ለእናንተ ወደ በኋላ እናጋራለን። የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ ወጣ። በካናዳ የውጭ ጉዳይ ሚኒስቴር ቤት አማካኝነት የወጣው ይህ ማስጠንቀቂያ ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህ የሰጠው ምክንያት እርስ በርስ ግጭት፣ አመፅ፣ የጦር መሳሪያ ግጭት ወንጀልና የማርበርግ ቫይረስ ስርጭት ናቸው። የጸጥታ ሁኔታው ድንገት ሊባባስ እንደሚችል ማሳስበው ይህ ማስጠንቀቂያ አዲስ አበባን እንደማይመለከት አስታውቋል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎችን ቢሆን ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾ ከተማው ውስጥ የወንጀል መጠኑ ከፍተኛ መሆኑን በሌሎች አፍሪካ ሀገራት እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማው ሊዛመት የሚችልበት እንዳለ አስታውቋል። የካናዳ የጉዞ እቅድ ሙሉ መግለጫ ለእናንተ ይዘናል በዝርዝር። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ ባላችሁበት ሁኔታ የዩቲዩብ ገጻችንን ላይክ፣ ሰብስክራይብ ማድረግ እንዳይረሳ። አብራላችሁን ስላሉም እናመሰግናለን። አሁን በዝርዝር ወደ ያዝናቸው ዜናዎች እናልፋለን። ኤርትራ ቤት ለቤት አፈሳ መጀመሩ ምንጮቻችን ነግረውናል። ኒውስ ላይን የተሰኘ መጽሔት ከሰሞኑ ኢትዮጵያ ኤርትራን በተመለከተ ባወጣው ሰፊ ትንታኔ ላይ መጠቀሱን አይተናል። ኤርትራን የተመለከተ ሰፊ ትንታኔው ላይ ሁለቱ ሀገራት ጦርነት ለመጀመር አሳቻ አጋጣሚ እየጠበቁ ነው ሲል ኢሳያስ አፈወርቂም የኢትዮጵያን ውስጥ ትኩሳት በማቀጣጠል ተጠምዷል ሲል ከሷል። ከተለያዩ ወገኖች ጋር በመተባበር በኢትዮጵያ ሽብር ለመፍጠር ሽር ጉድ እያለ ነው ሲል ተነግሯል። ዘገባው የኤርትራ በወጣት ሰራዊት እጥረት ተመታለች ያለ ሲሆን ባለፈው ሳምንትም በኤርትራ ከተማ የቤት ለቤት አፈሳ እየተደረገ መሆኑን ጠቅሷል። ጦርነቱ የሚጀመር ከሆነ ተጀምሮም የሚራዘም ከሆነ ኤርትራ ክፉኛ እንደምትጎዳ የጠቀሰው ዘገባው የኤርትራ ሰራዊት በአዛውንቶች የተሞላ ነው፣ ለሻዕቢያ ጭንቀት የፈጠረ ጉዳይ ነው ብሏል። ለዚህም ነው ቤት ለቤት አፈሳው የተጀመረው። በየቤቱ ያሉ ወጣቶችን በመመልመል ባለችዋ ጊዜ በማሰልጠን አይቀሬ ለተባለው ውጥረትና ጦርነት ለመዘጋጀት ቤት ለቤት እያፈሰ ይገኛል። በዚህም ኤርትራ እናቶች ድንጋጤ ውስጥ ገብተዋል። ልጆቻቸውን እየሸሸጉ ይገኛል። ከዚህ በተጨማሪም ከጂኦግራፊ አቀማመጥ አኳያ ሻዕቢያ አሰብን የሚያጣበት ትልቅ እድል እንዳለም ተጠቅሷል። ምክንያቱም ትላንት እንዳየነው እየተሰራጨው ባለው ምስል ጎግል ማፕ ላይ አሰብን በኢትዮጵያ ስር ያካተተ ማፕ ይፋ ማድረጉ አነጋጋሪ ሆኗል። ምስሉ ላይ እንደሚታየው አሰብ ከኤርትራ አንጻር ወደ ኢትዮጵያ ተጠቃላ መታየቷ ብዙዎችን አስደንግጧል። ይህም ኤርትራ ላይ ትኩሳቱን ከፍ አድርጎታል። በዩኒቨርሲቲዎች የተነሳው ተቃውሞ እያነጋገረ መጥቷል። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ከከፍተኛ ትምህርት ተቋማት ተማሪዎች ጋር የሶስተኛ ዓመት ትምህርታቸውን ሲያጠናቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ
ከ2019 የትምህርት ዘመን ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ ትላንት ሰኞ ህዳር 8 በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎች ተቃውሞ ማሰማታቸውን ዋዜማ ሬዲዮ ዘግቧል። የተማሪዎቹ ተቃውሞ ከተነሳባቸው ከፍተኛ የመንግስት ተቋማት መካከል አምቦ፣ አርሲ፣ ቡሌ ሆራ፣ ሰላሌ፣ ወዳ ወላቦ እና ድሬዳዋ ዩኒቨርሲቲ እንደሚገኙበት የሬዲዮ ጣቢያው ምንጮቹን ዋቢ አድርጎ ዘግቧል። ተቃውሞ ያሰሙት ተማሪዎች ካስተገቧቸው መፈክሮች መካከል መንግስት የመምህራን ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለቱ ተቀባይነት የለውም የሚለው እንደሚገኝበትም ተጠቅሷል። ፕሮፌሰር ብርሃኑ ትላንት በህዝብ ተወካዮች ምክር ቤት ቀርበው ለአዲሱ መመሪያ ዙሪያ በርግጥ ገለጻ የመጀመሪያ ዲግሪ ያላቸው ተመራቂዎች የ1 ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ጠቁሞ ነበር። ይህ መረጃ በተመለከተ ከዩኒቨርሲቲዎችና ትምህርት ሚኒስቴር ማብራሪያ አልተሰጠም። መረጃ ሲገኝ እዚሁ ለእናንተ ምናቀርብ ይሆናል። የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ ወጣ። በካናዳ የውጭ ጉዳይ ሚኒስቴር አማካኝነት የወጣው ይህ ማስጠንቀቂያ ወሳኝ ላለነው ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህም የሰጠው ምክንያት የእርስ በርስ ግጭት፣ አመፅ፣ የጦር መሳሪያ ግጭት፣ ወንጀልና የማርበርግ ቫይረስ ስርጭት ነው። የጸጥታ ሁኔታ ድንገት ሊባባስ እንደሚችል ማሳስቦም ይህ ማስጠንቀቂያ አዲስ አበባ እንደማይመለከት አስታውቋል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎችን ቢሆን ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾ በከተማ ውስጥ የወንጀል መጠኑ ከፍተኛ መሆኑን በሌሎች ሀገሪቱ ክፍሎች እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማው ሊዛመት የሚችልበት ዕድል ሰፊ ነው ሲል ይቀጥላል። ይህ ማስጠንቀቂያ እንዳለው የካናዳ ዜጎች አዲስ አበባ ውጪ ወደ አማራ፣ ትግራይ፣ ቤንሻንጉል ክልሎች ፈጽሞ መጓዝ የለባቸውም። እንዲሁም ወደ ጋምቤላ፣ ሲዳማ፣ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋ፣ ሆሩ ጉርዱ ወለጋዎች ዞኖች ፍጹም መሄድ እንደሌለባቸው ገልጾ ወደ እነዚህ ቦታዎች ከሄዱ እርስ በርስ ግጭት መሃል ሊገቡ እንደሚችል ወይንም ሊታገቱ እንደሚችል የአውሮፕላን ጥቃትም ሰለባም የመሆን ዕድል እንደሚያጋጥማቸው አስጠንቅቋል። ትብብር ለኢትዮጵያ አንድነት የተሰኘው 5 የፖለቲካ ፓርቲዎች ቅንጅት በ2018 ዓ.ም ግንቦት ወር ሊካሄድ በታቀደው 7ኛው ሀገራዊ ምርጫ ዙሪያ መግለጫ አውጥቷል። ቅንጅቱ ምርጫው ነጻና ፍትሃዊ እንዲሆን እንዲካሄድ መንግስት አስቸኳይ በመፈጸም ያለባቸውን ቅድመ ሁኔታዎች አስቀምጧል። ቅንጅቱ በመግለጫው እንዳስታወቀው በሰላማዊ መንገድ ታግለን በነጻና ፍትሃዊ ምርጫ የመንግስትን ስልጣን መያዝ የዓላማችን ማስፈጸሚያ ብቸኛ መሳሪያ ነው ብሎ እንደሚያምን ገልጾ አሁን ላይ አገሪቱ ያለው ነባራዊ ሁኔታ ግን ለዚህ ፈጽሞ እንደማይፈቅድ ገልጿል። ምርጫ በአገር አቀፍ ጦርነት ውስጥ አይቻልም። ቅንጅቱ ለምርጫው ስኬታማነት የተረጋጋ ሰላምን፣ ጸጥታ ቁልፍ መሆኑን ጠቅሶ አሁን ኢትዮጵያ የምትገኝበት ሁኔታ ለዚህ ፈታኝ መሆኑን ዘርዝሯል። ሀገራችን ለተከታታይ ዓመታት እርስ በርስ ጦርነት ውስጥ መቀጠሏ ምርጫውን በአግባቡ መከናወን መቻሉ ከፍተኛ ጥያቄ ውስጥ የሚከት ነው ያለው መግለጫው የተለያዩ ክፍሎች ያሉ ግጭቶችን በዋነኝነት ማሳየነት አቀርቧል። በአማራ ክልል ከ2 ዓመት በላይ የዘለቀው ጦርነት፣ በኦሮሚያ ክልል ከ5 ዓመት በላይ የቀጠለው ጦርነት፣ በትግራይ ክልል ያለው ፍጥጫና ከአፋር ጋር ያለው ያረገዘው ግጭት ድመና፣ በሶማሌና አፋር እንዲሁም በኦሮሚያና ሶማሊያ አዋሳኝ አካባቢዎች ያለው ውጥረት፣ በቤንሻንጉል ጉሙዝ ያለው ተደጋጋሚ እልቀት፣ የጉራጌ ዞን እያጋጠመ ያለው ጸጥታ ችግር መግለጫው በእነዚህ አካባቢዎች ምርጫ ማካሄድ እንደማይችል ገልጾ በሌሎች የጦርነት ድምጽ ወደማይሰማቸው አካባቢዎች የሰፈነው መንፈስ የተለየ አይደለም ብሏል። ቅንጅቱ ገዢው ፓርቲ ለሰላም ጥሪዎች ተገቢውን ትኩረት አልሰጠም ብሎ የከሰሰ ሲሆን መንግስት ለምርጫ አስቻይ ሁኔታዎች እንዳይኖሩ ማድረግ ብቻ ሮጦ ክር በመጠጥ 99.9 አገኘው ማለት የስልጣን ዘመንን በማራዘም እየሰራ ነው ሲል ወቅሷል። አክሎም የተቃዋሚ ፓርቲዎች ተሳትፎ አጃቢነት ብቻ መወሰን የገዢው ፓርቲ የምርጫ ዕድል ህጋዊ ለማድረግ የሚሰሩን አካሄድ እንደማይታለል አስታውቋል። ይህ ዘለግ ባለው መግለጫ ቅንጅቱ መንግስት በተሰጠው ገደብ ውስጥ እነዚህን ቅድመ ሁኔታዎች በማይፈጽም ጉዳይ ከሆነ ጉዳዩን መርምሮ የሚወስደው ቀጣይ እርምጃ ለህዝብ ይፋ እንደሚያደርግም አስታውቋል። የተወደዱ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎችን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ